ሰላም እንዴት ናችሁ? ዛሬ የምናየው ሪቪው ኤክሰርሳይዝ የ12ኛ ክፍል ፓርት 2 ነው ማለት ነው። ፓርት 1ን ከዚህ በፊት ከአንደኛ ጥያቄ እስከ 6ኛ ያለውን ሰርተናል። ዛሬ ከ7ኛ ጥያቄ ጀምረን እንሰራለን ማለት ነው። 7ኛ ጥያቄ ምንድነው የሚለው? The mean and the standard deviation of 50 observation are found to be 10 and 5 respectively. እዚህ ጋር ከ15 ኦብዘርቬሽን ተደርጓል። የነዛ የ15 ኦብዘርቬሽን ዳታ ሴት ሚናቸውና ስታንዳርድ ዲቪዥናቸው ሚናቸው 10 ስታንዳርድ ዲቪዥናቸው ደግሞ 15 ብሎ እዚህ ጋር ሰጥቶናል ማለት ነው። እዚህ ጋር ቀጥሎ ምንድነው የሰጠን? on rechecking it was found that one of those observation with the value 8 was incorrect. ከዛ ከ15 ዳታ ውስጥ ማለት ነው እዚህ ጋር አሁን የ15ቱን ዳታ ዝርዝር አልሰጠንም። 15 ዳታዎች አሉ። 15ቱ ዳታዎች ምናልባት አሁን የተማሪ ውጤት ቢሆን ብለን ብናስብ የ15 ተማሪ ውጤት ተዘርዝሯል ማለት ነው። የነዛ 15 ውጤት ምናልባት ከ50 ተፈትነው ከሆነ ለምሳሌ ሁለት ተማሪዎች 50 መተው ሊሆን ይችላል። ወይም ደግሞ 3 ተማሪዎች 48 ሌሎች ደግሞ 14 እንደዚህ እያለ 15 ኦብዘርቬሽን ተደርጓል። ብቻ ለጥናቱ የተፈለገው 15 ከዛ ውስጥ አንደኛው 8 ዳታ የተሰጠው ኢንኮሬክት ነው was incorrect እዛ ጋር ሚኑ 10 እና 15 የመጣው የ15 ኦብዘርቬሽን ዳታ ማለት ነው። አንደኛው 8 እዛ ጋር ለምሳሌ ሚን ለማግኘት እያንዳንዱን ዳታ ደምረን ለዳታው ብዛት ነው የምናካፍለው። እዚህ ጋር የዳታው ብዛት 15 ነው። ስለዚህ ዳታዎቹን ደምረን ለ15 ነው ማለት ነው የምናካፍለው። እዚህ ጋር 8 አንደኛዋ ዳታ 8 የሆነችው ማለት ነው በስህተት ነው የተደመረችው ማለት ነው። ስለዚህ እሷን ሪቼክ ሲደረግ 8 ብለን የያዝነው ዳታ 21 ሆኖ ተገኘ ማለት ነው። 21 ሆነ። ስለዚህ እንድንፈልግ የተጠየቅነው ምንድነው? አሁን ከተስተካከለ በኋላ ወይ ደግሞ ትክክለኛው ዳታ በ8 ቦታ ከገባ በኋላ ሚኑና ስታንዳርድ ዲቪዥኑ ምን ይሆናል ነው የተጠየቅነው ማለት ነው። እዚህ ጋር የዳታው ብዛት አይቀንስም። የተቀየረው ምንድነው? አንደኛዋ እዛ ውስጥ ያለችው ቫልዩ 8 ማለት ነው በ21 ትተካለች ማለት ነው። ስለዚህ ሳይስተካከል በፊት ወይ ደግሞ ኢንኮሬክት ዳታ በነበረ ሰዓት ሚን እና ስታንዳርድ ዲቪዥን ተሰጥቶናል። በሱ ተጠቅመን አዲሱን ማግኘት እንችላለን። እዚህ ጋር ሌት xi is the mean of oldest observation እዚህኛው ደግሞ ስታንዳርድ ኦብዘርቬሽን ኦፍ oldest observation ስታንዳርድ ዲቪዥን እቺ ደግሞ mi is the sum of oldest observation n is the number of observation ይሄኛው ደግሞ ኒው በጄ ያረኳቸው እነዚህ ሚን ኦፍ ኒውስት ኦብዘርቬሽን ነው። ስታንዳርድ ዲቪዥንም እንደዛው ኤምጄ ደግሞ ሳም ኦፍ ኒውስት ኦብዘርቬሽን። ስለዚህ እዚህ ጋር ደግሞ የተሰጠን አለ ጊቭን አንደኛ ሚን ኦፍ ኒውስት ኦብዘርቬሽን በአይ እዚህ ጋር ያስቀመጥኳቸው እንዳለ ኒው ናቸው ኦልደስት ናቸው ማለት ሳይስተካከል ኢንኮሬክት ዳታ በነበረ ሰዓት የነበረ ማለት ነው። በስተት አንድ ቁጥር ተደምራ የነበረው ሚን 10 ነው የተሰጠን ማለት ነው። እንደገና ስታንዳርድ ዲቪዥንም ተሰጥቶናል። የስንት ነው? 5 ነው። ኤንም ተሰጥቶናል። የኦብዘርቬሽኑ ብዛት ወይ ደግሞ ጥናት ያደረግንባቸው ሰዎች ሊሆኑ ይችላሉ። ፖፑሌሽኑ እዛው ሳምፕል የወሰኑ ማለት ነው 15 ናቸው። አሁን ሚን እንደምናውቀው የበፊቱ የነበረው ሚን ምንድነው የሚሆነው? ሚን ማለት ምንድነው? ቶታል እያንዳንዱን ዳታ ደምረናቸው ለዳታው ብዛት ማካፈል ነው። ስለዚህ ሚን ኦፍ ኦልደስት ኦብዘርቬሽን ኢዝ ኢኳል ቱ the sum of all data of oldest observation over number of observation ማለት ነው። ስለዚህ ሚን ኦፍ ኦልደስት ኦብዘርቬሽን 10 ተሰጥቶናል ማለት ሳይስተካከል የነበረው ማለት ነው። አሁን እዚህ ጋር የማናውቀው ሚኖ ሳሙን
የድምሩን ማለት ነው። እያንዳንዱን ዳታ ደምረን ያገኘነውን አናውቅም። እሱን ለማግኘት ክሮስ አድርገን አባዝተን ማግኘት እንችላለን ማለት። ስለዚህ the sum of እዚህ ጋር the sum of all oldest observation ስንት ነው ማለት ነው? 150 ማለት ነው። 15ቱን ዳታዎች ደምረናቸው ማለት ነው። ስለዚህ 150 ነው ማለት ነው። ከዛ ወዴት እንሄዳለን? ኦልደስቱን ለማግኘት ደግሞ ምንድን ነው የምናደርገው? አዲስ ከተስተካከለ በኋላ አሁን ይሄ 150 ያገኘነው ቶታል ዳታው ማለት ነው። 8ም ተጨምራበት ነው። አሁን 8ን ቀን አውጥተን ማን ጨመርን? 21ን ጨመርን። ስለዚህ the sum of all newest observation of the data ምን ይሆናል ማለት ነው? ከነባር ወይ ደግሞ ሳይስተካከል በፊት ከነበረው ላይ ከኦልደስት ዳታው ላይ የተስተካከለችውን 8ን ቀንሰን ትክክለኛውን 21ን እንተካለን ማለት። ስለዚህ በ8 ቦታ 21 ይገባል ማለት ነው። ስለዚህ 8 ትወጣለች፣ 21 ይገባል። እንደዛ ስናደርግ ስታገኘ 163 ነው ማለት ነው። ከዛ በኋላ እዚህ ጋር የተጠየቅነው አንደኛው ሚን ነው አይደለ? ሚን ኦፍ 21 ከገባይ በኋላ ወይ ደግሞ ዳታ ትክክለኛውን ዳታ ካገኘን በኋላ ሚኑ ምን ይሆናል ብለን ስናይ ሚን ምንድን ነው? ሚን ኢዝ ኢኳል ቱ the sum of all data over number of data ነው የምናደርገው ማለት ነው። ስለዚህ አዲሱን ስለሆነ እየፈለግን ያለን የአዲሱን የዳታዎቹን ድምር ነው የምንወስደው። ስንትን ያገኘነው? 163። ስለዚህ 163 ሲካፈል ለ15 ማለት ነው። ይህን ስናካፍለው 10.87 ይመጣል ማለት ነው። ስለዚህ the newest mean ስንት ነው ማለት ነው? ወይ ደግሞ ዳታው ኮሬክት ከተደረገ በኋላ ሚኑ ስንት መጣ ማለት? 10.87 ይመጣል ማለት ነው። ሌላ ስታንዳርድ ዲቪዥንም ስለተጠየቀን ይሄን ደግሞ እንዴት ነው የምንሰራው? አሁን አንደኛው ሚኑን አግኝተናል። ቀጥለን ምንድነው የምናገኘው? ስታንዳርድ ዲቪዥን ኦፍ ኒውስት ዳታ ወይ ደግሞ አፍተር ኮሬክሽን ማለት ነው። ሶ ሚን እንደ ስታንዳርድ ዲቪዥን እንደምናውቀው አንደር ስኩዌር ሩት ሰሜሽን ኦፍ ኤክስ ማይነስ ሚን ዘ ሆል ስኩዌር ኦቨር ኤን አድርገን በዚህ መልኩ ነው የምንሰራው። እዚህ ጋር ምንድነው ኤን 15 እንደሆነ እናውቃለን፣ ሚኑ 10 እንደሆነ እናውቃለን ማለት ነው። ከዛ በኋላ እዚህ ጋር እቺን ኤክስ ማግኘት እንችላለን ማለት ነው። ይህንን ለማግኘት ስለዚህ እዚህ ጋር እቺ 5 ምንድነች? ሚን ኦፍ ኦልደስት ዳታ ነች ማለት ነው። ዳታው ሳይስተካከል በፊት ስለዚህ አሁን እኛ ይሄንን እንዴት እናገኘዋለን? ሚኑም 10 ተሰጥቶናል። ሳይስተካከል በፊት የነበረው ሚን 10 ነው። ስለዚህ 10 እንተካለን። ከዛ በኋላ ይሄንን ለማግኘት ምን እናደርጋለን? ክሮስ ማድረግ እንችላለን። እዚህ ጋር ይሄ ማንኛውም ቁጥር ኦቨር ዋን አለው። ስለዚህ ክሮስ አድርገን ስናበዛ ይሄን ያው ለየብቻ ወጥተን ማለት ነው። ይሄ እዚህ ጋር አንድ ላይ ነበር፣ ለየብቻ እንዲህ ማድረግ እንችላለን። ክሮስ ስናደርገው 5 ሲባዛ ስኩዌር ሩት ኦፍ አንድ ራዲካል 50 ማለት ነው። ስለዚህ ይሄ እንደዚህ ይሆናል። አዟዟር እንዲህ ማስቀመጥ እንችላለን። አሁን ቦት ሳይድ ስኩዌር ማድረግ እንችላለን ወይ ደግሞ ዘ ፓወር ኦፍ 2 ማድረግ እንችላለን። ስናደርግ ይሄ እንደዚህ ይመጣል ማለት ነው። ስለዚህ ይሄ አሁን የኦልዱ ዳታ ነው ማለት ነው። ይሄ ይቺን ነው አሁን እኛ እየፈለግን ያለነው። ምክንያቱም ይሄን እናገኘን ማለት ይሄኛውን ማግኘት እንችላለን አይደለ? ምክንያቱም ምን ብለናል? ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንድ ራዲካል ሰሜሽን ኦፍ ኤክስ ማይነስ ሚን ዘ ሆል ስኩዌር ኦቨር ኤን። ስለዚህ ይሄን እቺን ከላይ ያለችውን አገኘን ማለት ኤን ይታወቃል፣ ለሁሉም 15 ስለሆነ ይታወቃል። ስለዚህ ምን እናደርጋለን? ይሄ እንዲህ ይመጣል ማለት ነው። ከዛ በኋላ ይሄ አሁን ሚኑ 10 የሆነው ሳይስተካከል በፊት የነበረው ዳታ ማለት ነው። አሁን ግን አዲሱ ምን ይሆናል ማለት ነው? አዲሱ አሁን ይሄ የመጣው እዚህ ጋር የዚህ ዳታ 375 የመጣው ያቺ 8ንም እየቀነሰን ከ8 ላይ ሚኑን ቀንሰን ስኩዌር አድርገን ነው። ስለዚህ እዚህ ጋር አሁን የአዲሱ ይሄ ማለት ነው ሰሜሽን ኦፍ ዳታው ምን ይሆናል ማለት ነው? እዚች ሚኑ 10 የነበረችው ላይ አዲሱ ሚን ስንት ነው? 10.87 ነው። እሱን እንተካለን። ከዛ በኋላ ከ375 ላይ ደግሞ ሚን ስንሰራ ምን ብለናል? ከእያንዳንዱ ዳታ ላይ ስታንዳርድ ዲቪዥን ስንሰራ ከእያንዳንዱ ዳታ ላይ
ሚኑን ቀንሰን ዘሆል ስኩዌር እያደረግን የእያንዳንዱ ዳታ ነው የምንደምረው። ስለዚህ እዚህ ጋር አሁን 8 ሲቀነስ 10 ዘሆል ስኩዌር ያደረግነው እቺን ለምን ቀነስናት? እቺን ለምን ትቀነሳለች? ኢንኮሬክት ዳታ ነው ተብሎ በማሪ ፕለስ ተደረገ። ይሄኛውን እንደምራለን። ስለዚህ እዚህ ጋር 21 ሲቀነስ አዲሱ ሚን ዘሆል ስኩዌር እናደርጋለን ማለት ነው። ስለዚህ በዚህ መልኩ ስንሰራ ከ75 ላይ ይሄን እንደምራለን፣ እቺኛውን እንቀንሳለን። ስናደርግ ምን እናገኛለን? 492 እናገኛለን። ስለዚህ ይሄን እናገኘ ማለት ነው። አሁን ስታንዳርድ ዲቪዥኑ ማግኘት ይችላል። ስታንዳርድ ዲቪዥን ኢዝ ኢኳል ቱ ምን ብለናል? የአዲሱ ማለት ነው ኮሬክት ከተደረገ በኋላ አንድ ራዲካል ይሄ እንደዚህ ነው አልምናል። ከእያንዳንዱ ዳታ ላይ ሚኑን እየቀነስን ዘሆል ስኩዌር አርገን ደምረን ከጨረስን በኋላ ሁሉንም ማለት ነው ኦቨር ኤን እናደርጋለን ማለት ነው። ስለዚህ እዚህ ጋር ያው ይታወቃል ብዬ ነው። ይሄ እስከ ኤን ይሄዳል። ይሄኛው ደግሞ አይ ስታርት ፍሮም ስንት ነው? ጄ ስታርት ፍሮም ዋን ነው። እዚህ ጋር አያለች፣ እዚህ ጋርም ሌላ አያለ ማለት ነው። ያው ብዙ ጊዜ ስለሰራን ስታንዳርድ ዲቪዥን እና ቫሪያንስ ይታወቃል። ስለዚህ ይሄን እንደምረዋለን ማለት ነው። መጀመሪያ እዚህ ጋር አሁን እዚህ ጋር ይሄ ምን ማለት ነው? ሚን ኦፍ ኒውስት ዳታ ነው ማለት ነው። ኒውስት ኦብዘርቬሽን። ስለዚህ እቺ ሚኑስን መተካት እንችላለን። እንደገና 15ንም እዚህ ጋር መተካት እንችላለን። እዚህ ጋር መደመር ትችላላችሁ ብዬ ነው። እዚህ ጋር ምንድነው የምንተካው? እዚህ ጋር ኤክስ ማይነስ ይሄ ስንት ነው? የአዲሱ ዳታ ሚን ስንት ነው? 10.87 ነው። 87 ዘሆል ስኩዌር አይደል? ዘሆል ስኩዌር ይሄ ማለት ደግሞ ስንት ብለን 192 ነው። 192 ሲካፈል ለስንት? ለ15 እናደርገዋለን ማለት ነው። እዚህኛው ላይ እዚህ ጋር ማለት ነው ይሄ እቺኛዋ እዚህ ጋር ስንደምር ይሄንን እንደዚህ ነው የሚመጣው። ያቺ 492 ሳይሆን 473.6 ነው። ስለዚህ ይሄ ኤክስ ማይነስ ምንድነው የሚለው እዚህ ጋር ኤክስ ማይነስ ኤክስ ጄ ወይ ደግሞ ሚን ኦፍ ኒውስት ዳታ ስንት ነው? 10.87 10.87 ዘሆል ስኩዌር አይደል ነው። ይሄ ስንት መጣልን ማለት ነው? ይሄ ማለት ስንት መጣ? 473.6 ማለት ነው። ስለዚህ እዚህ ጋር ሰብስቲዩት እናደርጋለን ማለት ነው። ኦቨር ኤን፣ ኤን ደግሞ የዳታው ብዛት ነው። የዳታው ብዛት ስንት ነው? 15 ነው። ኦቨር 15 እናደርጋለን ማለት ነው። ይህን ስናካፍለው 473.6 ለ15 ስናካፍል 31.5 እናገኛለን። ይሄ ከራዲካሉ ሲወጣ 5.62 ይመጣል ማለት ነው። ስለዚህ ምን አገኘን ማለት ነው? ኮሬክሽን ከወሰድን በኋላ ያለውን ስታንዳርድ ዲቪዥን አገኘን ማለት ነው። ስለዚህ 7ኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ 8ኛ ጥያቄ ነው ቀጥታ የምንሄደው። ሰፖዝ ዛት 8ኛ ጥያቄ ምንድነው የሚለው? ሰፖዝ ዛት ዴይ ላቦራቶሪ ቴክኒሻን ኤ ኮምፕሌት 40 አናላይሲስ ዊዝ ስታንዳርድ ዲቪዥን ኦፍ 5 ቴክኒሻን ቢ ኮምፕሌት 160 አናላይሲስ ዊዝ ስታንዳርድ ዲቪዥን ኦፍ 50 ዊዝ which employee ሎ ቫሪዬሽን ያለ የትኛው ነው? አሁን እዚህ ጋር ስታንዳርድ ዲቪዥን ስንል አናላይዝ ስንሰራ ዳታዎቹን ስንሰራ ምን ያህል ልዩነት አለው እዛ ጋር። እዚህ ጋር አሁን 40 ዳታ ነው አይደለ? 40ውን በአቭሬጅ ማለት ነው ልዩነቱ 5 ነው። የቢ ደግሞ 160ውን በአቭሬጅ 15 ስታንዳርድ ዲቪዥን ነው ያለው። አሁን እዚህ ጋር ስታንዳርድ ዲቪዥን ሲል ላቦራቶሪ ቴክኒሻን ነው፣ እዛ ጋር አናላይሲስ እየሰራ ነው። ስለዚህ ሙከራ ነው የሚያደርገው ማለት ነው። ስለዚህ 40 ሙከራዎችን አድርጓል። 40ዎቹ ሙከራ ሲያደርግ አንዷን ለመስራት የወሰደበት ደቂቃ ሊሆን ይችላል፣ በታይም ሊሆን ይችላል፣ በሆነ ነገር ይለካል። ያ ሲለካ እያንዳንዱን አናላይሲስ ሲሰራ መሀላቸው ያለው በአቭሬጅ ልዩነታቸው 5 ነው። የቢ ደግሞ 160 ሰርቷል። ከ160ዎቹን ሲሰራ
የወሰደበት ታይም ሊሆን ይችላል። እዚህ ጋር የወሰደበት ታይም ከአንዱ ማለት ነው በአብሬጅ 15 ነው አለ። ስለዚህ ሌስ ቫሪዬሽን የወሰደው የቱ ነው? ይሄ በምንድን ነው የምንሰራው ማለት ነው? በምንድን ነው የምንሰራው ማለት ነው? ኮኤፊሽንት ኦፍ ቫሪያንስ በሚለው ነው ማለት ነው። ስለዚህ ለቴክኒሻን ቢ ኮኤፊሽንት ኦፍ ቫሪያንስ ወይ ደግሞ ሲቪ ኢዝ ኢኳል ቱ ስታንዳርድ ዲቪዥን ኦፍ ኤ ኦቨር ሚን ኦፍ ኤ ነው የምናደርገው ታይምስ 100። ስለዚህ እዚህ ጋር ሚን በአቨሬጅ ደረጃ ነው እዚህ ጋር 40 ብሎ የሰጠን ማለት ነው። እቺ 40 ምንድነው ማለት ነው? ልክ እንደ ሚን መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር ሰብስቲቱት ማድረግ ነው ቀጥታ፣ ምንም ቀላል ነው ማለት ነው። ስለዚህ እዚህ ጋር 5 ኦቨር 40 ሚኑ የኤ 40 ነው፣ ስታንዳርድ ዲቪዥኑ 5 ነው። ስለዚህ 5 40ኛ ሲባዛ 100 እናደርገዋለን። ይሄ ስንት ይመጣል ማለት ነው? ስታንዳርድ ዲቪዥን ኦፍ ኮኤፊሽንት ኦፍ ቫሪያንስ ኦፍ ቴክኒሻን ኤ 12.5 ይመጣል ማለት ነው። ለቢ ስንሰራ ደግሞ ፎር ቴክኒሻን ቢ ፎርሙላው ተመሳሳይ ነው። እዚህ ጋር የቢ ስታንዳርድ ዲቪዥኑ 15 ነው። ይሄ አናላይሲስ ብሎናል እዚህ ጋር ኮምፕሌት ያደረገበት ማለት ነው። ይሄ እንደ ሚን ነው የምንጠቀመው። ያው እዚህ ጋር ግን ሚን ብሎ አልሰጠንም፣ ግን ያው ሌላ አማራጭ ስለሌለን ግዴታ ይህን ሰብስቲቱት አድርገን ነው የምንጠቀመው። ስለዚህ ይሄ በዚህ መልኩ 15 ኦቨር 160 ታይምስ 100 ስናደርግ 9.37 ይመጣል ማለት ነው። ስለዚህ ኮኤፊሽንት ኦፍ ቫሪያንስ ፎር ቴክኒሻን ቢ 9.37 ነው ማለት ነው። ስለዚህ በዚህ መሰረት እዚህ ጋር ስናይ ኮኤፊሽንት ኦፍ ቫሪያንስ ትንሽ ሆነ ማለት ወይ ደግሞ ትልቅ ሆነ ማለት ምንድን ነው? እዚህ ጋር therefore ኢምፕሎይ ቢ ሾው ሌስ ቫሪዬሽን ነው ማለት ነው። ኮኤፊሽንት ኦፍ ቫሪያንስ በጣም ትንሽ ከሆነ እዛ ጋር ያለው ለምሳሌ በተማሪዎች ውጤት ብናየው ከመቶ ሁሉም 90 ቤት ቢያመጡ ከ90 በላይ ቢያመጡ ሁሉ እዚህ ጋር ተማሪዎቹ መሀል ልዩነት የለም ማለት ነው። ጀስት እንደዛ። ስለዚህ ልዩነታቸው በጣም አነሰ ማለት ምንድነው ማለት ነው? ኮኤፊሽንት ኦፍ ቫሪያንስ ማለት የልዩነታቸው በፐርሰንት ሲቀመጥ ወይ ደግሞ የልዩነታቸው ነው የሚለካል። ስለዚህ ልዩነታቸው ትንሽ ሆነ ማለት ምንድነው ማለት ነው? ሌስ ቫሪዬሽን ነው፣ ልዩነት የላቸው። ሌላ ጊዜ ደግሞ አንዳንድ ተማሪዎች ከመቶ አብዛኛው ተማሪ ከ80 በላይ አመጡ፣ አንዳንዱ ደግሞ ከ50 በታይ ቢያመጣ አሁን ከ50 በታይ ያመጡትና 90 ውስጥ የሚያመጣ ሊኖር ይችላል። በእነሱ መሀል ያለው ልዩነት ስናየው ላርጅ ይሆናል ማለት ነው ኮኤፊሽንት ኦፍ ቫሪያንስ። ስለዚህ ኮኤፊሽንት ኦፍ ቫሪያንስ ትልቅ ሆነ ማለት ያ የተሰጠን ዳታ በጣም የተበታተነ ዳታ ነው። ስለዚህ ሪሰርቻችን ለመስራት ምን አይለንም ማለት ነው፣ በኮንፊደንስ ያንን ዳታ ለመጠቀም ምን ይሆናል ማለት ነው፣ ለመጠቀም ይከብደናል ማለት ነው። ይህም በዚህ መልኩ ማየት ትችላላችሁ። ወደ 9ኛው ጥያቄ እናልፋለን። 9ኛ ጥያቄ ምንድን ነው የሚለው? ፋይንድ ሬንጅ ሚን ቫሪያንስ ኢን ዘ ስታንዳርድ ዲቪዥን ኦፍ ዘ ፈርስት ኤን ናቹራል ነምበር። እዚህ ጋር ምንድን ነው የሚጠይቀው? የምንፈልገው ሬንጅ ሚን ቫሪያንስ እና ስታንዳርድ ዲቪዥን ነው። የመጀመሪያዎቹ ኤን ናቹራል ነምበሮች። ናቹራል ነምበር እንደምናውቀው ከአንድ ጀምሮ 1 2 3 እያለ ሚን ነው፣ አንዳንድ እየጨመረ ከአንድ ጀምሮ አንዳንድ እየጨመረ ነው የሚሄደው። ስለዚህ ኤን ድረስ ነው። ኤን እስከ ስንት ድረስ ያለውን ናቹራል ነምበር እንደሆነ አልሰጠንም። ኤንንም አናውቅም። መነሻችን ግን ያው ናቹራል ነምበር ስላለን ከአንድ እንደሚነሳ እርግጠኛ እንሆናለን። ነገር ግን የሚቆምበትን አናውቅም። የዚህን ዳታ ሬንጁን ሚኑና ቫሪያንሱ ፈልጉ ነው የሚለን። ቁጥር ላናገኝ እንችላለን፣ ግን ምን እናገኛለን? ፎርሙላውን እናገኛለን ማለት ነው። እዚህ ጋር ናቹራል ነምበር ጀስት እንደዚህ 1 2 3 4 5 እያለ የሚቀጥል ቁጥር ነው። ሬንጅ ማለት ምን ማለት ነው? ላርጀር ቫልዩ ማይነስ ስሞለር ቫልዩ ነው። ይሄ እስከ ስንት ድረስ ነው ያለን? ናቹራል ነምበር ዘ ፈርስት ኤን ናቹራል ነምበር። ኤን ሲል ምንድን ነው? ኢንዷ ኤን እንደሆነች እናውቃለን ማለት ነው። ስለዚህ ለምሳሌ እስከ 10 ከሆነ ኤን 10 ነው ማለት ነው። ስለዚህ የመጨረሻው ወይ ደግሞ ትልቁ ማን ነው ማለት ነው? ኤን ነው ማለት ነው። ስለዚህ ሬንጅ ለማግኘት የመጀመሪያው ሬንጅ ስለሆነ ይጠይቅነው ሬንጅ ኢዝ ኢኳል ቱ ላርጀር ቫልዩ ማይነስ ስሞለር ቫልዩ ነው ለማንኛውም ማለት ፎርሙላ። ስለዚህ እዚህ ጋር አሁን ላርጀር ቫልዩ ማን ነው ማለት ነው? ኤን ነው። እስከ ኤን ድረስ ነው የሚሄደው ማለት ነው። አሁን 1 2 3 4 5 6 ያለ እስከ ኤን ድረስ ኤን ናቹራል ነምበር ስላለ።
ስለዚህ ሬንጁ ኤን ማይነስ ዋን ይሆናል ማለት ነው። ቀጥለን ምንድነው የሚሰራው? ሚን የጠየቀን። ሚን ለመስራት ፎርሙላችን ምንድነው? ዳታዎችን ሁሉንም ደምረን ለዳታው ብዛት ማካፈል ነው ብለናል። እዚህ ጋር ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር ኦቨር ኤን ያው ብዛቱ ይታወቃል። እስከ ኤን ካለን ከአንድ ጀምረን አፕቶ ኤን ከተባለን ብዛቱ ኤን እንደሆነ እናውቃለን። ኤን ለምሳሌ 10 ቢሆን ስለዚህ ከአንድ እስከ 10 ብናደርገው ኤን 10 ነው ማለት ነው። ወይ ደግሞ እስከ 10 ዲዚ ጋር ኦቨር 10 ነው የምንለው ማለት ነው። ስለዚህ ናቹራል ነምበር ማለት ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር ማለት ምን ማለት ነው? የመጀመሪያው አንድ ነው። የመጀመሪያው ከመጀመሪያው ጀምረን ሆነ ድረስ ነው የምንሄደው። የመጨረሻውን አናውቀውም። ስለዚህ ምንድነው 1 2 3 እያለ ይቀጥላል። እያለ እስከ ኤን ነው የሚቀጥለው። ስለዚህ ዘ ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር የመጀመሪያዎቹ ኤን ናቹራል ነምበሮችን ለመደመር ምንድነው የምናደርገው ማለት ነው? 1 ፕላስ 2 ፕላስ 3 ፕላስ እያልን እንሄዳለን እንደምረዋለን። ኦቨር ኤን ነው የምናደርገው ማለት ነው አይደል? እዚህ ጋር ዩኒት 1 ላይ ስትማሩ 12ኛ ክፍል ላይ ሳም ኦፍ አርቲሜቲክ ሲኩዌንስ ከሆነ አርቲሜቲክ ሲኩዌንስ ፎርሙላ ተጠቅመን ፎርሙላችን ምንድነው? ሳም ዘ ፈርስት ኤን ናቹራል ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር ወይ ደግሞ ኤኒ ለማግኘት ማለት ነው። ለማግኘት ሳም ኦፍ አርቲሜቲክ ሲኩዌንስ ኢዝ ኢኳል ቱ ምንድነው ፎርሙላችን? ኤን ኢንቱ ኤ1 ፕላስ ኤኤን ኦቨር 2 ነው የምናደርገው ማለት ነው። ይህ ፎርሙላ አለ። እዚህ ጋር አሁን ኤዋንን እናውቃለን ማለት ኤዋን ማለት የመጀመሪያው ቁጥር ነች። ስለዚህ ለናቹራል ነምበር የመጀመሪያው ቁጥር አንድ ነች። ኤን ደግሞ ምንድነው የሚቆምበት ነው። ስለዚህ ኤኤን ማለት የመጨረሻው ማለት የመጨረሻው ደግሞ ምንድነው? እዚህ ጋር ኤን ነው። እስከ ኤን ድረስ ነው የተባለው። ስለዚህ እዚህ ጋር ኤን ሰብስቲዩት ማድረግ ይችላል። በዚህ መሰረት ምን ይሆናል ማለት ነው? ኤን ኢንቱ ኤዋን ዋን ነው ብለናል። ፕላስ ይሄ ኤን ማለት ምንድነው የሚሆነው? ኤን ነው የመጨረሻው ኦቨር 2 ነው የምናደርገው ማለት ነው። ስለዚህ ዘ ፈርስት ስንደምረው ይሄ ነው የሚሆነው። ከላይ ያለች ሳም ኦፍ ዘ ፈርስት ናቹራል ነምበር ስንት ነው ማለት ነው? ኤን ፕላስ ኤን ኢንቱ ኤን ፕላስ 1 ኦቨር 2 ነው ማለት ነው። ከዛ ኦቨር ኤን ነው አለ የተባለው። ይሄ ኦቨር 1 አለው ገልብጠን ስናበዛው ሚኑ ምን ይሆናል ማለት ነው? እዚህ ጋር ኦቨር ኤን በኤን ይጠፋል። ምን ሆነ ማለት 1 ፕላስ ኤን ኦቨር 2 ይሆናል ማለት ነው። በዚህ መሰረት እዚህ ጋር ያስቀመጥኩትን ማየት ትችላላችሁ በግልጽ እንዲታያችሁ። ዘ ሳም ኦፍ ዘ ፈርስት ናቹራል ነምበር ኤን ኢንቱ እዚህ ጋር ያው ኤ1 1 ስለሆነ ኤን ደግሞ ኤን ነው ኦቨር 2 እናደርጋለን ማለት ነው። ከዛን እዚህ ጋር ፎርሙላችን ላይ መተካት ነው ማለት ዘ ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር ይሄ ነው ብለናል። ይሄን ሰብስቲቱት እናደርጋለን። ኦቨር ኤን ነው ኦቨር ኤን እናደርጋለን። ይሄን ገልብጠን ስናበዛው ምን ይመጣል ማለት ነው? ኤን ኢንቱ 1 ፕላስ ኤን ኦቨር 2 ኤን ይሆናል ማለት ነው። ምክንያቱም ይሄ ገልብጬ ሳበዛው እዚህ ጋር እቺ ኦቨር 1 አላት። ስለዚህ በ1 ኦቨር ኤን ነው ማበዛው ማለት ነው። ስለዚህ የላኛው ራሱ ይሆናል፣ የታችኛው ግን 2 ታይምስ ኤን 2 ኤን ይሆናል ማለት ነው። ዜን እዚህ ጋር ኤን በኤን ትጠፋለች። እዚህ ጋር ምን ቀረን ማለት ነው? ኤን ፕላስ 1 ኦቨር 2 ይሆናል ማለት ነው። ስለዚህ ሚናችን የዚህ የፈርስት ናቹራል ነምበር ሚኑ ምንድነው ማለት ነው? ኤን ፕላስ 1 ኦቨር 2 ይሆናል ማለት ነው። ስለዚህ ዘጠነኛም ጥያቄ በዚህ መልኩ አላለቀም። ሌላ ምንድነው ሚን አግኝተናል። ቫሪያንስ እና ስታንዳርድ ዲቪዥን ስለሚቀርን እሱን እንሰራለን። ስታንዳርድ ዲቪዥን ለመስራት ፎርሙላችን ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን ሁሉንም ከደመረን በኋላ ሁሉንም ዳታ የተሰጡንን ከደመረን በኋላ እዚህ ጋር ለምሳሌ እዚህ ጋር አሁን ይሄ 1 2 3 እያልን ነው አለ። ከአንድ ላይ ሚኑን እንቀንሳለን ስኩዌር እናደርጋለን ሲደመር፣ ከሁለት ላይ ሚኑን እንቀንሳለን ስኩዌር ሲደመር እያልን ሁሉንም ደምረን ከጨረስን በኋላ ለኦቨር ኤን ማድረግ ነው። ስለዚህ ኦቨር ኤን እንደዚህ 1 ኦቨር 2 አድርጌ ቦርድ ውስጥ ማብዛት ይችላል። ይሄ ደግሞ ፕሩፍ ለማድረግ ያህል ነው እንጂ ይሄ ከማጋ እኩል ነው ማለት ትችላላችሁ። ፕሩፍ ይሆናል ወደፊት 10ኛ ላይ ይሁን የሆነ ጥያቄ ለብቻ ፕሩፍ የተደረገውን አሳያችኋለሁ። ይሄ ከማጋ እኩል ነው። ይሄ 1 ኦቨር ኤን ሰሜሽን ኦፍ I start from 1 up to n xi minus mean the whole square የሚለው ከማጋ እኩል ነው። summation of x I square over n
ማይነስ ሰሜሽን ኦፍ እዚህ ጋር እንዲህ ያለን እዚህ ጋር ቀንፉ እዚህ ጋር ነው እዚህኛው ኤክስ አይ ኦቨር ኤን ዘ ሆል ስኩዌር ማለት እንደዚህ ማድረግ እንችላለን። ምክንያቱም ለምንድን ነው ይሄ ሚን ማለት ምን ማለት ነው? ኤክስ አይ ኦቨር ኤን ዜን ዘ ሆል ስኩዌር እናደርገዋለን ማለት ነው። ይህ ከዚህ ጋር እኩል ነው። ይሄንን በዚህም መጠቀም ትችላላችሁ በዚህኛው ፎርሙላ። ነገር ግን የተወሰነ እንዲገባችሁ በረጅሙ መንገድ በዚህኛው ልስራላችሁ። ይሄ ኤክስ አይ ማይነስ ሚን ዘ ሆል ስኩዌር ማለት ምን ማለት ነው? በዚህ ፎርሙላ መሰረት ኤ ማይነስ ቢ ዘ ሆል ስኩዌር ከተባለን ከዚህ በፊት 10ኛ ክፍል በተማርነው መሰረት ምንድን ነው የሚሆነው? ኤ ስኩዌር ማይነስ 2ab ፕላስ ቢ ስኩዌር ነው የሚሆነው። ሶ በዚህ መሰረት አሁን ኤ ማነች? ኤክስ አይ ነው። ቢ ደግሞ ኤክስ ባር ወይ ደግሞ ሚን ማለት ነው። ሶ ይሄ በዚህ መሰረት ምን ይሆናል ማለት ነው? ኤ ስኩዌር በሚለው ቦታ ኤክስ አይ ስኩዌር ማይነስ 2ኤክስ አይ ሚን ፕላስ ኤክስ ወይ ደግሞ ሚን ስኩዌር ማለት ነው። እንደዚህ ማድረግ እንችላለን። ይሄ ከዚህ ጋር እኩል ነው ማለት ነው። ከዛ በኋላ በፕሮፐርቲ ኦፍ ሲግማ ኖቴሽን መሰረት ሲደመር ወይም ሲቀነስ ከሆነ እንደዚህ በቅንፍ ውስጥ ከተሰጠን ለምሳሌ ሰሜሽን ኦፍ እዚህ ጋር ኤ ፕላስ ቢ ቢሰጥ እንደዚህ በሰሜሽን ፎርሙላ መሰረት ምንድነው የሚሆነው ማለት ነው? ሰሜሽን ኦፍ ኤ ፕላስ ሰሜሽን ኦፍ ቢ ማድረግ ይችላሉ ማለት ነው። ሶ በዚህ ፕሮፐርቲ ኦፍ ሲግማ ኖቴሽን መሰረት እቺ ሰሜሽን ወደ ውስጥ ማብዛት ትችላለች ማለት ነው። ስለዚህ እዚህ ጋር ምን ይሆናል ማለት ነው? እቺንም ለብቻው ሰሜሽን እቺንም ለብቻው ሰሜሽን እዚህ ጋር ዋን ኦቨር ኤ እንዳለ እንዳረሱም እዚህ ጋር ይሄም ልክ እንደዚህ ሆና ማለት ነው። እዚህ ጋር ይሄኛው ይሄ ሚን ነው እዚህ ጋር አለ ቦታ ዘዋወርኩ እንጂ ያው ራሱን የወሰድኩት። ይሄ ኤክስ አይ ማለት ምን ማለት ነው? ይሄ ሰሜሽን ወደ ውስጥ ያበዛዋል። ስለዚህ ይመጣል። እቺንም ለብቻው እንደዛ። በዚህ መሰረት እዚህ ጋር ምን ይሆናል ማለት ነው? እዚህ ጋር ኤኒ እዚህ ጋር ሰሜሽን ኦፍ አይ ስታርት ፍሮም 1 ኤን አፕ ቱ ኤን አይ ስኩዌር ሊሆን ይችላል። እዚህ ጋር ኬም ካላችሁ ኬ ማለት ትችላላችሁ። ባይዙ ግዴታ አይደለም። ስኩዌር ከሆነ ይሄ ከማጋ እኩል ነው፣ ከዚህ ጋር እኩል ነው። ኤን ኢንቱ ኤን ማለት ይሄ ኢንድ ላይ ያለው ፕላስ 1 ታይምስ 2ኤን ፕላስ 1 ኦቨር 6 ነው። ስለዚህ ይሄ አሁን ኤክስ አይ የሚለው እንዳንድ ቁጥር ነው። ባይዙ እዚህ ጋር አይ ቁጥሩን ለመግለጽ ነው። ለምሳሌ አይ ዋን ከሆነች ኤክስ ዋን ነው። ኤክስ ዋን እዚህ ጋር የመጀመሪያው ቁጥር አንድ ነች ማለት ነው። ስለዚህ ሁለት ሲሆን ሁለት እያለ ያን ሰብስቲዩት ለማድረግ እንደሚመቸን ነው። ስለዚህ እዚህ ጋር ኤክስ ስኩዌር በሚለው ቦታ ይህን ሰብስቲዩት ማድረግ ይችላለሁ ማለት ነው። በዚህ መሰረት ይሄኛው ምን ይሆናል ማለት ነው? በዚህ ቦታ ላይ ይህን ሰብስቲዩት አደረኩኝ ማለት ነው። ዜን እዚህ ጋር ሰሜሽን ኦፍ ኤክስ አይ ይሄ ደግሞ ሰሜሽኑ ምንድን ነው ብለናል ቅድም? ሰሜሽን ኦፍ ዘ ፈርስት ኤን ናቹራል ነምበር እንደማይቺ ብቻዋን ነው አሁን ያወጣሁላችሁ። እቺ ማለት ምን ማለት ነው? ሰሜሽን ኦፍ አይ ስታርት ፍሮም 1 ነው። ዜን ኤን ደግሞ እስከ ኤን ነው። ሶ ዘ ሳም ኦፍ ዘ ፈርስት ኤን ናቹራል ነምበር ስለሆነ ይሄ ራሱን የኤን ናቹራል ነምበር ዘ ፈርስት ኤን ናቹራል ነምበር ይሄ ነው። ሶ እሱን ሰብስቲዩት አደርጋለሁ ማለት ነው። እዚህ ጋር ደግሞ ሚን ማለት የሚንን ፎርሙላ እናውቃለን። ስለዚህ ሚን ቦታ ላይ እዚች ጋር ማለት ነው እቺን ሰብስቲዩት ማድረግ እችላለሁ ማለት ነው። ሶ ሰብስቲዩት ሳደርግ ይሄን ነው። እዚህ ጋር 2 አለችን። እቺ 2 እንዳትረሷት ኤን ፕላስ 1 እቺኛዋ 2 ግን እዚህ ጋር ትጣፋለች። ማጥፋት እንችላለን። ስለዚህ እቺ ሚን ፎርሙላው ይሄ ነው። በዚህ የናቹራል ነምበር ዘ ፈርስት ኤን ናቹራል ነምበር ሚኑ ስንት ነው ማለት ነው? ኤን ፕላስ 1 ኦቨር 2 ነው። ሶ እዚህ ጋር እቺ 2 በ2 ስለጠፋ እዚህ ጋር ምንድነው የሚቀረው? ኤን ኢንቱ ኤንን በኤን ስናበዛው ኤን ይሆናል። ኤን ታይምስ ኤን ስኩዌር ይሆናል ማለት ነው። ዜን እዚህ ጋር ደግሞ ቅድም
ያለው ማለት ነው። እዚህ ጋር ሚን ስኩዌር ሰሜሽን ኦፍ ሚን ስኩዌር ብንባል ይሄ ደግሞ ከማጋ እኩል መሰላችሁ? ይሄ ምን ማድረግ ይችላለሁ? ሰሜሽን ኦፍ ኤክስ ባር ወይ ደግሞ ሚንን እንደዚህ አድርገህ ብላሳያችሁ የሚል ነው። ይሄ ምን ማለት ነው? እንደዚህ ማድረግ ይችላለሁ። ሚን ማለት ምን ማለት ነው? ሰሜሽን ኦፍ ሚን ማለት ምን ማለት ነው? ኤክስ አይ እያንዳንዱ ዳታ ሲደመር ኦቨር ኤን ነው የምናደርገው ማለት ነው። እያንዳንዱ ዳታ ኦቨር ኤን ዘ ሆል ስኩዌር ማለት ነው። እንደዚህ እናደርጋለን። ስለዚህ በዚህም መስራት እንችላለን፣ በዚህም መስራት እንችላለን። ከፈለግን ደግሞ ሚኑን ይሄን የሰራነውን ሰብስቲዩትን በማድረግ መስራት እንችላለን ማለት ነው። ስለዚህ እሱን እዚህ ጋር ሰብስቲዩት አደርጋለሁ። እዚህ ጋር እቺኛዋ ኤን ከየት መጣይ ካላችሁ ምን ማለት ነው? እዚህ ጋር እንደዚህ ማድረግ እችላለሁ። ሰሜሽን ኦፍ እዚህ ጋር ኤክስ ስኩዌር ነው አይደል የሚለው። እዚህ ጋር ሰሜሽን ስንል ምንድን ነው? መደመር ነው። ሚን ደግሞ አንድ ቁጥር ነው፣ ምንም ራሱን ነው የምንደጋግመው ማለት ነው። ስለዚህ ለምሳሌ ሚኑ 8 ቢሆን ሰሜሽን ኦፍ እዚህ ጋር 8 ቢሆን እዚህ ጋር 8 እናስገባና ተካና አይ ስታርት ፍሮ 1 አፕ ቱ ኤን ነው አይደል? ይሄ ማለት ምንድን ነው? አይ 1 ስትሆን 8 ይሆናል። ይሄን 8 ሲደመር 8 ሲደመር 8 ሲደመር 8 እያልን ነው የምንሄደው እንዲቀጥል ሚኑ ሚኑ 8 ቢሆን ምን ማለት ነው 8 ሲባዛ ኤን ጊዜ ነው የምንደምረው ማለት ነው 8። ስለዚህ በዚህ መሰረት እዚህ ጋር ምን ማድረግ ይችላል ማለት ነው? ኢንሰሜሽኑን ትቼው ምን ማድረግ ይችላል? ኤን ኤክስ ባር ወይ ደግሞ ሚን ስኩዌር ማድረግ ይችላል ማለት ነው። እቺ ኤን እዚህ ጋር ትመጣለች፣ እቺ ማለት ነው። ዜን ሚን ማለት ደግሞ ሚኑ ስንት ነው ብለናል? ኤን ፕላስ 1 ኦቨር 2 ዘ ሆል ስኩዌር ማለት ነው። እዛ የመጣችው ከዛ ነው፣ እሱን ለማሳየት ነው እዚህ ጋር። ስለዚህ እቺ ኤን የመጣችው ለዛ ነው። ይሄ ደግሞ ሚን ማለት ይሄ ነው፣ ኤን ፕላስ 1 ነው። እቺ ስኩዌር ስላለ ስኩዌር ይሆናል ማለት ነው። ከዛ ምን ይቀጥላል ማለት ነው? እዚህ ጋር የጋራ እናውጣለን። የጋራ ማውጣት እንችላለን። ማን ማውጣት ይችላል? ይሄ 1 ኦቨር ኤን ድሮውንም የነበረ የጋራቸው ነው። እዚህ ጋር ሁለት የጋራ ማውጣት፣ እዚህ ጋር ሁሉም ሁለት አለ፣ ሁለት ትወጣለች እዚህ ጋር። ስለዚህ 2n ይሆናል። ከላይ ደግሞ ማን መውሰድ እንችላለን? እዚህ ጋር እንደምናየው ኤን ፕላስ 1 እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። ስኩዌር ነው፣ አንዱን መውሰድ እንችላለን። ስለዚህ ኤን ፕላስ 1 ኦቨር 2n ኢንቱ እዚህ ጋር ቼን ስለወሰድን ኤን ኢንቱ 2n ፕላስ 1 ኦቨር 3 ይቀርናል። እዚህ ጋር ኤን ፕላስ 1ን ስለወሰድን እዚህ ጋር የሚቀረን ስንት ነው? ኤን ስኩዌር ፕላስ ኤን ነው ማለት ነው። ቱን ወስደናታል እዚህ ጋር ቱ ወጣለ ኦሬዲ። ስለዚህ ቱ እዚህ ጋር አለች ፕላስ ኤን ኢንቱ እዚህ ጋር ምንድነው? ኤን ፕላስ 1 ኦቨር 2 ማለት ነው። ኤን ፕላስ 1 ኦቨር 2 ወስደናል። ስለዚህ ስኩዌር ነበረ። ስኩዌር ማለት ይሄንን ሁለት ጊዜ ማባዛት ማለት። ስለዚህ ኤክስ ስኩዌር ብንባለው የሆነ ቁጥር ስኩዌር ሆነ ማለት ራሱን በዛ በፓወሩ መጠን ማብዛት ነው። ስለዚህ ኤ ታይምስ ኤ ነበር። አንዱን 3 ይቺ አንዷን የምትቀረው ማለት ነው። በዚህ መሰረት እዚህ ጋር ይሄ ይቀረናል ማለት ነው። ከዛ ተመሳሳይ ካለን እዚህ ጋር መደመር እንችላለን ማለት ነው። እዚህ ጋር የጋራ የሁለት እና የሶስትን ወስደን ስንደምረው ምንድነው የሚሆነው? ኤን ኢንቱ ኤን ማይነስ 1 ኦቨር 6 ነው የሚሆነው። ይሄን ደምሩት እናንተ። ምክንያቱም 6 የጋራ እዚህ ጋር እንወስዳለን። ከዛ ይሄ በሁለት ማብዛት ነው አለው ማለት ነው። ፕሮሰስ እዚህ ጋር መደመር ነው። ምንም ራሽናል ነምበር አዲሽን ኦፍ ራሽናል ነምበር ማለት ነው። እዚህ ጋር ይሄን ብቻ ሲምፕሊፋይ ሲሆን ይሄ ይመጣል ማለት ነው። ከዛ በኋላ እቺ ኤን በዚህ ኤን መጥፋት ትችላለች። እዚህ ጋር ምን ቀረን ማለት ነው? ኤን ፕላስ 1 ኢንቱ ኤን ፕላስ 1 ኦቨር 2 ታይምስ ኤን ማይነስ 1 ኦቨር 6። ሶ ኤን ከዚህ በፊት ምን ብለናል? ኤ ፎርሙላችን ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ከሆነ የተሰጠን በኳድራቲክ ፎርሙላ መሰረት እዚህ ጋር ማይነስ እዚህ ጋር ፕላስ ከሆነ ቁጥሮች ተመሳሳይ ሆነው ምንድነው የሚሆነው? ኤ ስኩዌር ማይነስ ቢ ስኩዌር ነው የሚሆነው ማለት ነው።
በዚህ መሰረት እዚህ ጋር እንደምናየው ኤን ፕላስ ዋን ኤን ማይነስ ዋን ነው። ስለዚህ ኤን ታይምስ ኤን ኤን ስኩዌር ይሆናል። ኤን ስኩዌር ዋን ማይነስ ኔጌቲቭ ዋን ማይነስ ዋን ይሆናል ኦቨር እቺ ኤን በዚህ ኤን ጠፍታለች ብያለሁ። 2 ታይምስ 6 12 ይሆናል ማለት ነው። ስለዚህ ፋይናሊ መልሳችን ምኑን ይሄ ቫሪያንሱን እየሰራን ያለነው። ስለዚህ ቫሪያንሳችን ኤን ስኩዌር ማይነስ ዋን ኤን ስኩዌር ማይነስ ዋን ኦቨር 12 ይሆናል ማለት ነው። ይሄ ምንድነው? ስታንዳርድ ቫሪያንስ ነው። ስታንዳርድ ዲቪዥኑን ደግሞ ለማግኘት ምን ማለት ነው? ስታንዳርድ ዲቪዥን ማለት አንድ ራዲካል ቫሪያንስ ማለት ነው። ቫሪያንስን አንድ ራዲካል ማክተት ነው። ስለዚህ እሱን ከተው ምን እናገኛለን ማለት ነው? ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ስለዚህ ሁሉንም ሰራ። ምን ነበር የተጠየቅነው? ሬንጁ ይሄ ነው። ሚኑ ይሄ ነው። ቫሪያንስ ይሄ ነው። ስታንዳርድ ዲቪዥን ደግሞ አንድ ራዲካል ኤን ስኩዌር ማይነስ ዋን ኦቨር 12 ነው ማለት ነው። እዚህ ጋር 12 የተወሰነ ይወጣል ማውጣት ትችላላችሁ። ሲምፕሊፋይ ለማድረግ 12 ማለት 4 ታይምስ 3 ነው። 4 ስለምትወጣ እዚህ ጋር 1 ኦቨር 2 ኢንቱ ኤን ስኩዌር ማይነስ 1 ኦቨር 3 ማድረግ ትችላላችሁ ማለት ነው። በዚህ መልኩ 9ኛ ጥያቄን ሰርተን ጨርሰናል። ወደ 10ኛ ጥያቄ ነው የምናልፈው። 10ኛ ጥያቄ ምንድነው የሚለው? A wall clock strikes the bell once at 1 o'clock, 2 at 2 o'clock, 3 at 3 o'clock and so on። እዚህ ጋር ምንድነው ሰዓት አለ። የቤት ሰዓት ወይ የግድግዳ ሰዓት የምንለው በየሰዓቱ አንዳንድ ጊዜ ይደውላል። ይሄ ማለት ነው አንድ ሰዓት ሆኗል ለማለት አንድ ጊዜ ብቻ ምን ይደውላል? አንዴ ድምጽ ያሰማል ማለት ነው እንደመደወል። 2 ሰዓት መሆኑን ለማሳወቅ ደግሞ 2 ጊዜ፣ 3 ሰዓት ላይ 3 ሰዓት መሆኑን ለማሳወቅ 3 ጊዜ፣ 4ም ሲሆን እንደዛው 4 ጊዜ፣ 5 ጊዜ እያለ እስከ ስንት ይቀጥላል? እስከ 12 ሰዓት ድረስ ማለት ነው። ከዛ ከምሽቱ ደግሞ ሲመሽ ያው ብዙ ጊዜ 24 ሰዓት የሚቆጥር የግድግዳ ሰዓት ሊኖርን ይችላል። አሁን ግን 12 ሰዓት የሚቆጥር የቤት ሰዓት ነው ያለው ብለን እናስብ። ስለዚህ የጠዋቱን ከ1 ሰዓት እስከ 12 ሰዓት ያለው በ1 ሰዓት አንድ ጊዜ፣ በ2 ሰዓት እንደዚህ እያደረገ እስከ 12 ሰዓት ቆጠረ። የማታውንም ልክ እንዳሁኑ ያው ማታ ሲሆን ይታወቃል። ጨለማ ከሆነ ሲደውል ይታወቃል። አንድ ጊዜ ሲደውል ማታ ሆኖ ከምሽቱ 1 ሰዓት እንደሆነ መለየት እንችላለን። ስለዚህ 1 ሰዓት ሲሆን አንዴ፣ 2 ሰዓት መሆኑን ለማሳወቅ 2 ጊዜ ኳኳ ሊያደርግ ይችላል፣ ድምጽ ያሰማል። 3 ጊዜ እንደዛው እያለ የማታውንም እንደዚህ ያደርጋል ማለት ነው 12 ሰዓት ጊዜ። ስለዚህ ይሄ አሁን እዚህ ጋር እንደዚህ እያለ ይሰራል ማለት ነው። ሰዓቱ ያው በድምጽ ሰዓቱን ሳናይ ሰዓት ላይ ከሆነ ያለው ምን ያደርጋል ማለት ነው? በድምጽ ያሰማናል። 3 ጊዜ ጮህ ማለት 3 ሰዓት ነው ማለት ነው። 4 ሰዓት ጊዜ ጮህ ማለት ቀን ከሆነ ከቀኑ 4 ሰዓት ነው። ማታ ከሆነ ደግሞ ከምሽቱ 4 ሰዓት እንደሆነ ማወቅ እንችላለን ማለት ነው። በማጭው ብቻ ሳናየው ሰዓቱን ፊዚካሊ ሄደን ሳናይ ማወቅ እንችላለን ማለት ነው። እዚህ ጋር የተጠየቅነው how many time will it strike in a particular day፣ በቀን ውስጥ ምን ያህል ጮህ ማለት ነው። በ1 ሰዓት አንዴ፣ በ2 ሰዓት 2ቴ 3ቴ እያለ በሚጮህበት ሰዓት በአንድ ቀን ውስጥ ስንት ጊዜ ይጮሃል ወይ ደግሞ ስንት ደውል አሰምቷል ነው። ስለዚህ ምንድነው የምናደርገው? በ1 ሰዓት ላይ አንዴ ጮኸ፣ 2 ሰዓት ላይ 2ቴ ጮኸ። እነዚህ መደመር ማለት እንደዚህ ያለን 3 ሰዓት ላይ 3ቴ፣ 4 ሰዓት ላይ 4ቴ፣ 5 ሰዓት ላይ 5ቴ እያለ እስከ 12 ያለው እንደምረዋለን። ከዛስ ማታም ይሄንኑ ፕሮሰስ ስለሚደግመው ይሄን በሁለት ማብዛት ነው ማለት ነው። ስለዚህ እዚህ ጋር በግልጽ የተሰራ ስላለ ማየት እንችላለን። ስንቴ እንደጮኸ ይጠይቀናል። ከዛ ደግሞ ፋይንድ ቫሪያንስ ኢን ስታንዳርድ ዲቪዥን ኦፍ ዘ ነምበር ኦፍ ስትራይክ ዘ ቤል ሜክ ኤ ዴይ ኦን ኤ ሃወር ማለት ነው። ይህንን እዚህ ጋር እንስራ። ያው አንድ ቀን ስንት አለው ማለት ነው? ከ1 እስከ 12 ነው ማለት። ያንን የማታውን እንትን ለማለት በሁለት ማብዛት ነው የሚለን። ዘ ነምበር ኦፍ ቤል ኢን ዋን ዴይ 2 ኢንቱ 1 + 2 + 3 + 4 + 5 እያለን እንደዚህ እንደምረዋለን። ይህን ደግሞ ከፈለኩኝ በምን መስራት እንችላለን? በአርትሜቲክ ሲኩዌንስ መስራት እንችላለን። እዚህ ጋር ይሄ
የመጀመሪያው ዳታ 1 ነች አይደለ? የመጨረሻው 12 ነው። ስለዚህ ይሄ ፎርሙላችን ምንድነው ብለናል ከዚህ በፊት sum of arithmetic sequence is equal to n into 1 ወይ ደግሞ a1 ማለት ነው። a1 ማለት የመጀመሪያው ፕላስ an ኦቨር ምንድነው ብለናል? ኦቨር 2 ነው ብለናል። በዚህ መሰረት እዚህ ጋር n into a1 ስንት ነው? እዚህ ጋር የመጀመሪያው እንደምናየው 1 ነው። አንድን እዚህ ጋር ሰብስቲዩት አደርጋለሁ ፕላስ an ደግሞ ስንት ነው? የመጨረሻው 12 ማለት ነው። ስለዚህ እዚህ ጋር 12ን ሰብስቲዩት አደርጋለሁ ኦቨር ስንት ማለት ነው? 2 ማለት ነው። እዚህ ጋር n ስንት ነች ነው ያለው? 12 ነው አይደል? ስለዚህ የመጀመሪያዎቹን ስለዚህ እዚህ ጋር 12 እናደርጋለን። 12ን በሁለት እዚህ ጋር ማቃለል እችላለሁ። ምን ይሆናል ማለት 6 ኢንቱ 1 ሲደመር 12 13 ነው ማለት ነው። ስለዚህ 6 ሲባዛ 13 ሲባዛ እንደገና በስንት ይህን በሁለት አደርገዋለሁ። ለምን በሁለት አበዛለሁ? አሁን የቀኑን ብቻ ነው የማታውን ይሄንን ፕሮሰስ ስለሆነ ደግሞ በሁለት አበዛዋለሁ ማለት ነው። ስለዚህ በዚህም መስራት ትችላላችሁ። ይሄ ያው ኢንዱ ስለሚታወቅ ቀጥታም እንደዚህ መደመር ትችላላችሁ። ነገር ግን ይሄ 78 ነው የሚመጣው ስንደምረው ከዛ በሁለት ማብዛት ነው። ቅድም እንዳልኳችሁ ይሄንንም 13ን በ6 ባበዛው ስንት ነው የሚመጣው? 8 አንድ አለኝ እዚህ ጋር 6 ሲባዛ 1 6 ነው 7 አያችሁ 78 ሲባዛ በሁለት እናደርገው የማታውንም ለማወቅ ማለት ነው። በዚህ መልኩ በአንድ ቀን ውስጥ ስንት ይመታል ማለት ነው? 156 ጊዜ ይጮሃል ማለት ነው። ወይ ደግሞ ቤሉ በዚህ ልክ ነው ማለት ነው። ወይ ደግሞ በዚህ ፎርሙላ መጠቀም ትችላላችሁ የሚለውን እዚህ ጋር ይሄ በአርithmetic ሲኩዌንስ መጠቀም ትችላላችሁ። ያው በዚህ መልኩ ማለት ነው። እንደዚህ ይሆናል። አንድ አይነት መልስ ነው በሁለቱም ቢሰሩ የምታገኙት። ሌላ ምንድነው የተጠየቅነው እዚህ ጋር ፋይንድ ቫሪያንስ የተባለው እና ስታንዳርድ ዲቪዥን by using the formula variance of the first natural number ከዚህ በፊት የቫሪያንስ ፈርስት ናቹራል ነምበር ስንሰራ ምን እዚህ ስንተኛ ጥያቄ ላይ መሰላችሁ? አሁን ያለፍነው 9ኛ ጥያቄ ላይ the first natural number variance ፎርሙላችን ይሄ variance is equal to n square minus 1 over 12 ነው ያለው ማለት ነው። ስለዚህ በዚህ ፎርሙላ መጠቀም እንችላለን ማለት ነው። ምክንያቱም the first natural number variance ለማግኘት n square minus 1 over 12 ነው። በዚህ መሰረት ስለዚህ ፕሩፍ አድርገን 9ኛ ላይ ስለሰራን በዚህ መስራት እንችላለን። እዚህ ጋር በሁለት ምናበዛው ያው የቀኑ አለ አይደለ? የቀኑ ከ1 እስከ 12 አለ እሱን እንሰራለን። ስለዚህ አሁን ኤናችን እዚህ ጋር ስንት ነው ማለት ነው? 12 ነው። 12 ነው ሲቀነሳን ኦቨር 12 እናደርገዋለን። እዚህ ጋር እቺ ሁለትን እንዳንረሳ እዚህ ጋር እቺ ማቃለል እንችላለን። ለሁለት ስናቃል የ6 ይሆናል። ስለዚህ ከ112 ስኩዌር ማይነስ 1 12 ስኩዌር ሲሆን 144 ነው ሲቀነስ 1 143 ይሆናል። ለ6 ስናካፍለው 23.83 ይሆናል ማለት። ስለዚህ ቫሪያንሱን በቀላሉ እንደዚህ ማግኘት ይችላል። ነገር ግን እንትን ባይሆን እዚህ ጋር እንዳጋጣሚ 9ኛ ጥያቄ the first natural number ምን ስለሆነ ነው? ምን ስላገኘ ነው? ፕሩፍ አድርገን ስላገኘን variance of the first natural number n square minus 1 over 12 ነው ብለን 9ኛ ላይ እንዳጋጣሚ ስላገኘን ነው። እሱን ፎርሙላ መያዝ ከቻለን በሱ መጠቀም እንችላለን። እሱን ባናገኝ ኖሮ ምን እናደርግ ነበር ማለት ነው? እዚህ ጋር ከእያንዳንዱ ዳታ መጀመሪያ ሚን እናገኛለን። የዳታው ሚን ለማግኘት ደግሞ ይሄንን ደምረን ለስንት ማካፈል ነው? ለዳታው ብዛት። እዚህ ጋር አሁን የዳታው ብዛት ምንድነው የሚሆነው? የዳታው ብዛት ይሄ 12 አለ፣ የማታው 12 አለ 24 ነው ማለት። ስለዚህ ለ24 ነው የምናካፍለው። ከዛ ከእያንዳንዱ ዳታ ላይ ወይም ደግሞ ከፈለግን ይሄንን 24ቱን ትተን ማለት ነው ምን ማድረግ እችላለሁ? መጀመሪያ እቺን ብቻ እፈልጋለሁ የቀኑ፣ ከዛ በሁለት ማብዛት እችላለሁ ማለት ነው። ስለዚህ ከእያንዳንዱ ዳታ ላይ ሚኑን ለማግኘት ደግሞ ይሄንን አደምረን ለ12 አካፍለን ምን ማድረግ ነው? በሁለት እናበዛዋለን ማለት ነው። መጨረሻ ላይ ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን ከደመርን በኋላ ለዳታው ብዛት ለ24 እናካፍላለን ማለት ነው።
በዚህ መልኩ ይህን መስራት ትችላላችሁ። እዚህ ጋር ደግሞ ምንድነው የተጠየቅነው? ሌላው ስታንዳርድ ዲቪዥን ነው። ስታንዳርድ ዲቪዥን ቫሪያንስ ካገኘን ቀላል ነው፣ ስኩዌር ሩት ውስጥ መክተት ነው። ስለዚህ 23.83 ከስኩዌር ሩት ሲወጣ 6.9 አካባቢ ነው የሚመጣው ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። እቺኛዋ እዚህ ጋር ይሄ ሲወጣ ማለት ነው ከ144 ላይ አንድ ቀንሰን ለ12 ታስካፍለን ራዲካል ሲወጣ ይሄ የሚመጣው ኦልሞስት 2 ነጥብ ምናምን አካባቢ ነው። እዚህ ጋር 3 ነጥብ ሳይሆን 2.45 ነው። ሶ 2.45ን በሁለት ስናበዛው ደግሞ ስንት ይመጣል? ኦልሞስት 4.8 አካባቢ ነው የሚመጣው። ስለዚህ ይሄኛው ይሄ ሳይሆን የሚሆነው 4.8 ነው የሚሆነው ማለት ነው። 4.8 አካባቢ ነው። በዚህ መልኩ አስተካክሉት። ይህንን በዚህ መልኩ መስራት እንችላለን ማለት ነው። ወደ 11ኛ ጥያቄ እናልፋለን። 11ኛ ጥያቄ ምንድን ነው የሚለው? 11ኛ ጥያቄ 1500 visitor turned up to the city library during the first month of academic year። እዚህ ጋር ምንድነው 1500 ጎብኚዎች ወደ የሆነ ላይብራሪ አለ ከተማ ውስጥ ማለት ነው። ወደዛ ከተማ ምን ብለዋል? ተመላልሰዋል ማለት ነው። መጽሐፍ ለመከራየት ማለት ነው። ወይ ደግሞ መጽሐፍ ለመበደር ማለት ነው። ስለዚህ 1500 ቪዚተሮች መጥተው በአንድ ወር ውስጥ ማለት ነው በአንድ ወር ውስጥ ስንት መጽሐፍ ተበደሩ? 6750 መጽሐፎችን ወስደዋል ማለት ነው። እዛ ጋር ይሄ ማለት ምንድነው? እያንዳንዱ ኦልሞስት 3 ጊዜ የመምጣት አካባቢ ማለት እዛ ጋር መጽሐፍ አለ። የመጽሐፎቹ ብዛት አናውቀውም፣ ግን የተከራዩት እነዚህ 1500ዎቹ በአንድ ወር ውስጥ አንድ ሰው የወሰደ ሊኖር ይችላል። ሁለት ማለት ይሄ ማለት ምንድነው? ከዛ መጽሐፍ ውስጥ አንዱን አንብቦ ሲጨርስ ሌላ እየወሰደ እንደዛ እስከ 10ም ያነበበ ሊኖር ይችላል። ግን እዚህ ጋር 1500ዎቹ የወሰዱት መጽሐፍ በአንድ ወር ውስጥ ተደምሮ 6750 ነው ማለት ነው። በአንድ ወር ውስጥ find and interpret that the coefficient of variance of if the square of the sum of borrowed book is 33350 ይሄ ደግሞ ምንድነው ይጠይቃል ማለት ነው። coefficient of variation ይጠይቃል። if the square sum of borrowed book የተበደሩት ወይ ደግሞ የወሰዱት መጽሐፍ 33315 ቢሆን የተበደሩት መጽሐፍ ኮኤፊሺየንት ኦፍ ቫሪዬሽኑ ምን ይሆናል? ከቅድሙ ጋር ማለት ነው። ከቅድሙ ጋር ኮምፔር ማድረግም እንችላለን ማለት ነው። ይሄን ለመስራት መጀመሪያ የተሰጠን ነምበር ኦፍ ቪዚተር የእነዚህ የሚከራዩ ሰዎች ብዛት ማለት ነው። ወይ ደግሞ እዛ መጽሐፉን ለመበደር የሄዱ ሰዎች ብዛት ናቸው። ቶታሊ እነዚህ ሰዎች ደግሞ የተበደሩት በአንድ ወር ውስጥ 6750 ነው። እዚህ ጋር the sum of square of book borrowed ይሄም ቢሆን ኮኤፊሺየንት ኦፍ ቫሪዬሽን ስንት ይሆናል ማለት ነው። ሰዎቹ እዚህ ጋር አይቀየሩም። የሚቀየረው ምንድነው ማለት ነው? የተበደሩት መጽሐፍ ስኩዌር ሲሆን የመጣው ይሄንን ነው ማለት ነው። ይሄ ማለት ምንድነው ማለት ነው? ቫሪያንስ ነው ማለት ነው። ቫሪያንሱ ይሄም ቢሆን ኮኤፊሺየንት ኦፍ ቫሪዬሽን ስንት ይሆናል? ይሄን ለመስራት መጀመሪያ ኮኤፊሺየንት ኦፍ ቫሪያንስ ነው የተጠየቅነው። ሚን እንደምናውቀው ሚን ለማግኘት ምንድነው የምናደርገው? ቶታል ነምበር ኦፍ ዳታ ኦቨር ነምበር ኦፍ ዳታ። ስለዚህ እዚህ ጋር አሁን የሰው ብዛት 1500 ነው። የተበደሩት መጽሐፍ ድምሩ ሲደመር ማለት 6750 ነው። ስለዚህ እዚህ ጋር ለምሳሌ አበበ የሚባል ሰውዬ ሊኖር ይችላል። ስንት ወስዷል ማለት 10 ወስዶ ሊሆን ይችላል። ሌላኛው ደግሞ አንድ ብቻ ሊወስድ ይችላል። አንዳንዱ ደግሞ 100 ሊያነብ ይችላል። ስለዚህ እነዚህን በየፍሪኩዌንሲያቸው ስናበዛቸው የተበደሩት የመጽሐፍ ብዛት እነዚህ 1500 ሰዎች
6750 ነው ማለት። ስለዚህ ሚኑን ለማግኘት ምንድነው ቶታሉን ደምረን የተበደሩትን እነዛ ሰዎች የተበደሩትን መጽሐፍ ብዛቱን ደምረን ለስንት ማካፈል ነው? ለቶታል ነምበር ኦፍ ቪዚተር ማለት ነው። ስለዚህ ይህንን ስናካፍለው ስንት ይገኛል ማለት ነው? ሚናችን 4.5 ይሆናል ማለት ነው። ዜን ኮኤፊሽንት ኦፍ ቫሪያንስ ደግሞ ለመስራት ምንድነው የምናደርገው? ኮኤፊሽንት ኦፍ ቫሪያንስ ቫሪዬሽን ኢዝ ኢኳል ቱ ስታንዳርድ ዲቪዥን ኦቨር ሚን ነው የምናደርገው። እዚህ ጋር አሁን ኮኤፊሽንት ኦፍ ቫሪያንስ እንዳንሰራ ሚን አግኝተናል፣ ይህን አግኝተናል። ያልተሰጠን ስታንዳርድ ዲቪዥን ነው። ስታንዳርድ ዲቪዥኑን ደግሞ በዚህ ፎርሙላ መስራት እንችላለን። ምንድነው የምናደርገው? እዚህ ጋር ምን ተሰጥቶናል? ዘ ሳም ኦፍ ስኩዌር ኦፍ ቡክ ቦሮድ ነው ይሄ ተሰጠ ማለት ነው። እዚህ ጋር ቅድም እንዴት ፕሩፍ እንደሆነ ይሄኛውን አሳያቸዋለሁ። ከዚህ በፊት የምናውቀው የቫሪያንስ ፎርሙላ ይሄ ነው አይደለ? ይሄ ሰሜሽን ኦፍ እዚህ ጋር አይ ከአንድ ነው የሚጀምረው እስከ ኤን ድረስ ይሄዳል። እዚህ ጋር ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን ከደመርናቸው በኋላ ለኤን ነው የምናካፍለው። ይሄ ደግሞ ፕሩፍ ተደርጎ ይሄኛው በዚህኛውም ብንሰራው በዚህኛውም ብንሰራው አንድ አይነት መልስ ነው የምናገኘው ማለት ነው። ስለዚህ አሁን ስኩዌርድ የሆኑት እያንዳንዱ ዳታ ስለተሰጠን በየትኛው ብንሰራ ነው የሚሻለው? በዚህኛው። ስለዚህ ይሄኛው ፎርሙላ ምንድነው የሚለው? ሰሜሽን ኦፍ እያንዳንዱን ዳታ ስኩዌር እያደረግን ደምረን ከጨረስን በኋላ ለኤን ማካፈል። ይሄኛው ደግሞ ይሄ ሚን ከሚለው ነው። ይቺ ሚን ይሄ ሰሜሽን ወደ ውስጥ ቢገባ ስኩዌር ሲሆን ማለት ነው። ይሄ ምን ማለት ነው? ሰሜሽን ኦፍ ኤክስ አይ ኦቨር ኤን ነው። ምንድነው? እያንዳንዱን ዳታ ደምረን ከዛ በኋላ ለኤን ካካፈልን በኋላ ዘውል ስኩዌር እንደማድረግ ነው። ስለዚህ ይሄ እንዴት እንደመጣ ይሄንን ፖዝ አድርጋችሁ ማየት ትችላላችሁ። ይሄ አሁን ቅድም ፕሩፍ የሆነው ማለት ነው። ይህንን በደንብ ፖዝ አድርጋችሁ መረዳት ነው ማለት ነው። እዚህ ጋር የተወሰነ ባሳያችሁ እዚህ ጋር ምንድነው የሚለው? ይሄ ዘሆል ስኩዌር ማለት ምን? እቺ ኤንን እዚህ ጋር ዋን ኦቨር ኤን ማድረግ ይችላሉ። ከዛ ሰሜሽን ኦፍ ይሄ ኤክስ አይ እቺ ራሷ ማለት ነው ማይነስ ሚ ዘሆል ስኩዌር። ይሄ ማለት ከዚህ በፊት እንዳሳየዋችሁ ኤ ማይነስ ቢ ብንሰጥ ኤ ማይነስ ቢ ዘሆል ስኩዌር ብንሰጥ ምንድነው ይሄ ከምን ጋር እኩል ነው? ኤ ስኩዌር ማይነስ 2ab ፕላስ ቢ ስኩዌር ነው። ሶ ልክ እንደዛ ይሄንንም እንደዚህ እንተነትነዋለን ማለት ነው። ከዛ በኋላ ሰሜሽኗን ለእያንዳንዱ እንደዚህ እናወጣና እንትን እንለዋለን። እዚህ ጋር እቺ ሰሜሽን ለብቻዋ እቺም ሰሜሽን ለብቻው እንደዚህ እያደረግን እናስቀምጣለን። ከዛ ምን እናደርጋለን? እዚህ ጋር ይሄ ሚን አንድ ቁጥር ነው፣ የሆነ ቁጥር ነው። ስለዚህ እሱን በኤን እንደማባዛት ነው። ስለዚህ ሰሜሽን ኦፍ የሆነ ቁጥር ሰሜሽን ኦፍ ኤንድ ብንባል አሁን እዚህ ጋር እዚህ ጋር ኤክስ ቢሆን ማለት ነው የሆነ ኮንስታንት ቁጥር ነው። ሚን ደግሞ ቁጥር ነው። ስለዚህ ቁጥር ነው እስከ ኤን ይሄዳል ከአንድ ጀምሮ ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው? ኤን ታይምስ ኤክስ ነው የምናደርገው ማለት በሴም ሶ ይሄ እንደዚያ ይሆናል። ከዛ ምን እናደርጋለን ማለት ነው? ይሄ ራሱ እንደዚህ ይችላል። ከዛ እያንዳንዱን ደግሞ እዚህ ጋር ወደ ውስጥ እንደዚህ ማድረግ እንችላለን። ይሄ ሚን ማለት አሁንም ልክ ኤን እንደቀድሙ እንደዚህ እናደርገዋለን። ምን ይሆናል ማለት ነው? ቱ ኤን እዚህ ጋር እቺን መተካት አለብን። እቺ ሚኗን ማለት ነው። ስለዚህ ሚኗ መኖር አለባት እዚህ ጋር አለች ማለት ነው። ሚን ማለት ደግሞ ምን ማለት ነው? ሚን ማለት እቺ ሚን ማለት ነው። ሚን ማለት ሰሜሽን ኦፍ ኢች ዳታ ኦቨር ኤን ነው። ከዛ እቺ ራሷ ደግሞ አለች እቺ እንደዚህ እናደርጋለን። ከዛ ይሄ ሚን ማለት እቺ ሚን ማለት ሚን ኤክስ ባር ማለት ምን ማለት ነው? ሰሜሽን ኦፍ ኢች ዳታ ኦቨር ኤን ማለት ነው። ሶ ዘሆል ስኩዌር አለው የለ ሶ እቺን ዘሆል ስኩዌር እንደዚህ እናደርገዋለን። እንደዚህ እያለን ስንሄድ መጨረሻ ላይ አሁን ፕሩፍ ሆኖ የመጣውን እናገኛለን። እናንተ ተረጋግታችሁ ማየት ትችላላችሁ። ጊዜ ለመቆጠብ ወደሚቀጥለው እንሂድ። ስለዚህ ይሄና ይሄ ፎርሙላ እኩል መሆኑን አሁን ባሳየኋችሁ ፕሩፍ መሰረት መውሰድ እንችላለን ማለት ነው። እኔ አሁን ማንን ነው የወሰድኩት? ይሄን ነው የወሰድኩት። እዚህ ጋር ሰሜሽን ኦፍ እዚህ ጋር ምን አለ? ሳም ኦፍ ስኩዌር ኦፍ ቡክ ቦሮድ ነው አይደል? ስለዚህ እያንዳንዱን
የተበደሩትን ቡክ ስኩዌር ስናደርገው ስንት ነው አለ? 33315 ነው። ስለዚህ ይሄ ማለት ነው እያንዳንዱ ስኩዌር ስናደርግ ማለት ይሄ ሶስቱ ቦታ ይሄን ሰብስቲቱት አደርጋለሁ ማለት ነው። ኦቨር ኤን ደግሞ 1500 ነው ማይነስ ይሄ ምንድነው ሚን ማለት ነው። ኦልሞስት ሚኑን ስኩዌር ማድረግ ማለት ነው። ይሄ ሰሜሽን ኦፍ እዚህ ጋር ሰሜሽን ኦፍ ኤክስ አይ ኦቨር ኤን ማለት ምንድነው ሚኑን እያንዳንዱ እንዳታ ደምረን ለኤን ስናካፍል ሚን ነው የምናገኘው። ስለዚህ ዘሆል ስኩዌር ሚን ነው። ሶ ሚኑ ዘሆል ስኩዌር እንደማድረግ ነው። እዚህ ጋር ይሄ ሚኑ ማለት ነው። ሶ እዚህ ጋር ሰብስቲቱት አድርጌ ስኩዌር ሳደርገው ይሄን ይመጣል። ስለዚህ ቫሪያንስ ስንት መጣ ማለት ነው? እዚህ ጋር ይሄ 33315ን ለ1500 ስናካፍል 22.21 ይመጣል። ማይነስ ይህንን ደግሞ 4.5ን ስኩዌር ስናደርገው ኦልሞስት 20.25 ይመጣል። ከዚህ ላይ ይህን ስንቀንስ 1.96 ይመጣል። ይሄ ምንድነው? ቫሪያንስ ነው። የተጠየቅነው እዚህ ጋር ምንድነው? ኮኤፊሽንት ኦፍ ቫሪዬሽን ነው። ኮኤፊሽንት ኦፍ ቫሪዬሽን ለማግኘት ደግሞ ምን ማግኘት አለብን? ስታንዳርድ ዲቪዥን። ስታንዳርድ ዲቪዥን ማለት ቫሪያንስን ስኩዌር ሩት ራዲካል ውስጥ መተካት ነው። ሶ ይሄንን እዚህ ጋር ሰብስቲቱት አድርገን ስንሰራ ስታንዳርድ ዲቪዥኑን 1.4 ይመጣል ማለት ነው። ሶ እዚህ ጋር እንመለስና ይሄንን አሁን ኮኤፊሽንት ኦፍ ቫሪያንስ መስራት እንችላለን ማለት ነው። እዚህ ጋር ስታንዳርድ ዲቪዥናችን 1.4 አግኝተናል። ሰብስቲቱት እናደርጋለን። ሚናችን ደግሞ 4.5 ነው። ሶ ይሄ ኮኤፊሽንት ኦፍ ቫሪዬሽን 1.4ን ለ4.5 ስናካፍል ኦልሞስት 0.311 አካባቢ ይመጣል ማለት ነው። ሶ በዚህ መልኩ 11ኛ ጥያቄንም ሰርተን ጨርሰናል ማለት ነው። ስለዚህ ፓርት ቱን በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ከ12ኛ ጥያቄ ጀምረን ኦልሞስት 12ኛ ጥያቄ ይረል ያለው ነው የሚመስለው። ነገር ግን እዚህ ጋር ይሄ ቫሪያንስ በሚለው ቦታ ሚን ኤክስ ባር ነው የተሰጠው ብለን እንሰራዋለን። ኦልሞስት ከዚህ ጀምረን እንሰራለን ማለት ነው። እስከ መጨረሻው በፓርት 3 እንጨርሰዋለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ